ጾመ ሙሴ ጾመ ዳንኤል እግዚእነ ጾመ በእንቲአነ አርአያሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ በሎሮ እግዚአብሔር ስም እንደምሰነበታችሁ። አሁን በየሳምንቱ የምናስተላልፈውን ይትባረክ ዘድጓ በሚል አብይ ርዕስ የምንወያይበት ሰዓት ላይ ደርሰናል። ዛሬ ከኔ ጋር እዚሁ በቤተ ተክሌ ስቱዲዮ ውስጥ ክቡር መጋቢ ሐዲስ ምስጢረ ሥላሴ ማናዬ አሉ። እንደተለመደው በጣፋጭ አንደበታቸው ምስጢሩን ያፈሱልናል። እኔ ዜማውን አሰማለሁ። ወደዛ ከመግባታችን በፊት መጀመሪያውኑ ሁሉንም ነገር በጸሎት መጀመር ስለሚገባ በጸሎት እንጀምራለን። በጸሎት የሚያስጀምሩን ክቡር መጋቢ ሐዲስ ናቸው። ወደ እሳቸው ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወቅድስት ሥላሴ ዘአምልክት ማኅፀነ ከይደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን ትእቲ ስሜ ማርያም ጽዮን ለዓለመ ዓለም ናኩተከ ጆን ሲባከ ነዋርከከ ጆን ታመነ ንሰግድ ለከ ወዘለከ ይሰግድ ኩሉ ወለከ ከነ ኩሉ ሰናንተ ወተወላከ ማለት እግዚአብሔር ሰውስ ነገር ሰማከ እንታወቀስ ከሁሉ ዘመሱን ዝዋከ ያከመ ማህረነ ቅዱስ ወልድ ከንዘብላን ተወሰሶት ሲልዩ ከመዘወን ቸርነት ያውራት ባለቤት እግዚአብሔር አምላካችን ለዚህ ለሽሳ ስራ ደረስከና ወሰገራለን ጉባኤያችን እንድትባረክልን እንድትቀድስልን ምስጢሩን ጥበቡን ማስተዋሉ እንድታድለን እንለምናለን። አቡነ ዘበሰማያት ይትቀደስ ስምከ ወበላን ሁሉ ኩስ ጸናች ያለ እግዚአብሔር አብይ ወዜ ኢየሱስ ክርስቶስ ስለ ኃጢአት ሁሉ ዘካት አገር ተቃዋማት ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። እግዚአብሔር ይስጥልን። በመግቢያ እንደተናገርኩት ዛሬ የምናካሄደው ጾመ ድጓ የተባለውን የቅዱስ ያሬድ ድርሰት ነው። ዛሬ የደረስነው ከቅድስት ዓርብ ነግህ ነው። እሱን በዜማ አሰማለሁ። እዝል ዘዓርብ በሁለት ምስክድ ቤት ወአንተ ይሰጣሊት አመን አቡነ ሰማያት። ለኔታ ዝማሬ መላእክትን ያሰማልን። ቅዱስ ያሬድ አምላክ ሁላችንን በቸርነቱ እርዳን። ዛሬ ቅድስት የዓርብ የነግህ ነው የጀመረው። የነግ ወይም የጠዋት ጸሎት የሚባለው ነው። የጨለማውን ማለፍ የብርሃኑን መጎናጸፍ እግዚአብሔር ስላደረገልን ስለሰጠን እግዚአብሔርን የምናመሰግንበት ነው። ከዚያም ሲያልፍ ጥንቱን ሰው የተፈጠረበት ኋላም ደግሞ በአዲስ ተፈጥሮ የሰው ልጅ ለማዳን አምላካችን በጲላጦስ አደባባይ ለፍርድ የቆመበት ነው ጠዋት የሚባለው። ስለዚህ ማንም ሰው ከመኝታው ተነስቶ ሌላ ስራ ከመጀመሩ ወደ ሌላ ተግባር ከመሰማራቱ አስቀድሞ ወደ እግዚአብሔር መገስገስ፣ ወደ ቅድስት ቤተክርስቲያን መሄድ ይኖርበታል። ከእግዚአብሔር ጋር መገናኘት፣ ፈጣሪውን ማመስገን፣ ስለ አዳሩ ማመስገን፣ ስለ ውሎው ደግሞ መለመን ይገባዋልና ያንን ለማድረግ ወአንተ ሰጊሳ በእግዚአብሔር ወደ እግዚአብሔር ገስግስ፣ አንተስ ወደ እግዚአብሔር ገስግሰ ሂድ በማለት እግረ ስጋችን እግረ ልቡናችን ወደ እግዚአብሔር እንዲገሰግስ ከእግዚአብሔር ጋር ለመገናኘት ትጋት እንዲኖረን የሚያነቃቃ ትምህርት ነው ቅዱስ ያሬድ የሰጠን። የምንሄድበት ዋና ጉዳይ ደግሞ ጸልዮትነ ዘወትር ጸልይ ነው የሚለን። ቤተክርስቲያን ቤተ ጸሎት ናት። ወደ እግዚአብሔር የምንቀርበውም ለምስጋናና ለጸሎት ለልመና ነውና ይህንን ለማድረግ ያላችሁ ነው የሚለን። እግዚአብሔር ጸሎቴን ይሰማኝ ይሆን አይሰማኝ ይሆን፣ ይቀበለኝ አይቀበለኝ በሚል በተከፈለ መንታ ልብ አይደለም ወደ እግዚአብሔር የምንጸልየው። በጥቡ ልብ እምነት በሞላበት ጥርጥር በሌለበት ልቡና ሆነን መጸለይ እንደሚገባን ለማሳየት ወጸልዮትነ ዘወትር ጸልይ ካለን በኋላ ወይትናፍቅ ለጸሎት ስትጸልይም ደግሞ አትጠራጠር በእምነት ጸልይ ነው የሚለን። እንግዲህ ደቀ መዛሙርቱም ያችን በለሷን ተነቃቅላ ወድቃ
ቅጠሏ ወድቆ ጠውልጎ ረግፎ ባዩት ጊዜ ያቺ ትናንት የረገምካት በለስ እነሆ ሲሉት በጸሎት አምናችሁ የምትለምኑትን ሁሉ ትቀበላላችሁ። ይህን ተራራ ከዚህ ተነቅለ ወደዚህ ሂድ፣ ይህን ዛፍም ከዚህ ተነቅለ ወደዚህ ሂድ ብትሉት ይሆንላችኋል፣ የሚሳናችሁ ነገር የለም ይላል እና ይሄ አምነን በምንጸልየው ጸሎት የሚሆን የሚከናወን ነው። ቅዱስ ያሬድም እየነገረን እያስተማረን ያለው ያንን ነው። ብዙ ሰው ወደ እግዚአብሔር ቤት ይገሰግሳል፣ ይጸልያል፣ ይለምናል። ነገር ግን ጥርጥር ልቡን ይጎበኘዋል፣ ልቡናውን ይከፍለዋል ለሁለት። ጸሎቴ ይሰማ አይሰማ፣ ይደረግ አይደረግ በሚል በሁለት ልብ ሲያነክስ ይታያል እና በሁለት ልብ ከማነከስ ከጥርጥር ነፃ ሆኖ መጸለይ እንደሚገባ ነው እያስተማረን ያለው አባታችን ቅዱስ ያሬድ። ምንድነው የምንጸልየው ትሉ ከሆነ ደግሞ ወትብል አቡነ ዘበሰማያት፣ አቡነ ዘበሰማያት በሰማያት የምትኖር አባታችን ብለህ ጸልይ ያለን። ይሄ ጌታችን በማቴዎስ ወንጌል ምዕራፍ 6 አንቀጸ ጸሎት በተባለው ላይ ያስተማረው ነው። ደቀ መዛሙርቱን በዚህ ምዕራፍ ውስጥ ስለ ምጽዋት፣ ስለ ጾም፣ ስለ ጸሎት ሶስት ታላላቅ መንፈሳዊ ምግባራትን አስተምሯል እና በአንቀጸ ጸሎት ውስጥ ያስተማረው ጸሎቱ ምንድን ነው የምንል ከሆነ በሰማያት የምትኖር አባታችን ሆይ ብላችሁ ጥሩኝ ነው ያለን እና ይህንን በሰማይ የሚኖረው አባታችን ዓይናችን የማያየው ደስጋችን የማይዳስሰው ለእኛ ሩቅ ረቂቅ ቢሆንም ስንጸልይ የሚሰማን ዓይናችን ባያየው እጃችን ባይዳስሰውም በመካከላችን እንዳለ የዘላለም ዘመን የማይሽረው ጊዜ የማይለውጠው ቃል ኪዳን እንደሰጠን መገንዘብ ያስፈልጋል። አንድም ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሏል። ለዚህም ነው ለማይትክል ሰፊያ አይዴ ከስፎ ለህሊናከ ለጸሎት እጅን መዘርጋት ባይቻልህ ጤና ብታጣ እንኳ ልቡናህን ወደ እግዚአብሔር ዘርጋው ነው የሚለን እና በነቂያ ልቡና በአንቃይዶ ህሊና በሰቂለ ህሊና ሆነን ያለ ጥርጥር ወደ እግዚአብሔር መጸለይ ወደ ሰማያዊ አባታችን መጮህ እንደሚገባ ያንን ለማድረግ ደግሞ ከመኝታችን ተነስተን ከእንቅልፋችን ነቅተን ወደዚያ መገስገስ እንዳለብን ነው። ወአንተ ሰጊሳ በእግዚአብሔር ወጸልይ ወትረ ወይ ተናፍቅ ለጸሎት፣ ሳትጠራጠር ለጸሎት ሳትጠራጠር ዘወትር ጸልይ። ያን ለማድረግ ወደ እግዚአብሔር ገስግስ እያለ የሚነግረን ይህንን አስመልክቶ እነ ቅዱስ ዳዊት እገይሳቤከ በጽባህ ቀውም ቅድሜከ ዋስተሪ ለከ በጠዋቱ በፊትህ ገስግሼ እቆማለሁ፣ በፊትህም እታያለሁ፣ እገለጣለሁ ይላሉ። እንዲሁ መዝሙረኛው በሌላኛው የመዝሙር ክፍሉም እገይሳቤከ አምላኬ አምላኬ እገይሳቤከ ጸማት ነፍሴ ለከ፣ አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች እያለ እግዚአብሔር የልቡናው ናፍቆት የህሊናው መሻት የዕለት ተዕለት የአንደበቱ ዝክር መሆኑን ይገልጣል እና እኛም በእግረ ስጋ ብቻ ሳይሆን በእግረ ልቡና ወደ እግዚአብሔር መገስገስ ነፍሳችን እሱን ልትጠማ ይገባታል። ያንን ነው አሁን ቅዱስ ያሬድ እየነገረን ያለው። ጸሎቱ ደግሞ ረጅም አይደለም፣ አጭር ነው። ህሊናችንን ሰብስበን ልንጸልየው የምንችል ነገር ግን በማጠሩ የሚጎለው የሌለ ይህ ያነሰው ይህ ቀረ የማንለው ሁሉ ነገሮች የሚያሟላ ነውና ይህንን ለመጸለይ ወደ እግዚአብሔር ገስግስ ነው እያለን ያለ። ስለዚህ እኛ ሰምተን ወደ እግዚአብሔር ለመገስገስ ልቡናችንን ማነቃቃት፣ ግረስጋችንን ማነሳሳት፣ ስንፍናን ሀኬትን ማስወገድ ይገባናል። ያ ሲሆን ጸሎታችን ስሙር ይሆናል። የእኛም ኃጢአታችን በደላችን የተደመሰሰ ሰውነታችን የተቀደሰ ቢሆነው ያለ ጥርጥር ዘወትር በእግዚአብሔር ፊት በጸሎት በምልጃ በልመና በተማጽኖ በፊቱ ስንቆም ነው። ይህን ጊዜ ጉድለታችንን እግዚአብሔር ይሞላዋል። ምክንያቱም ልጁ እያለቀሰ ዝም የሚል አባት የለም። የልጁን ባየፈሰሰ የሚጨክን ወላጅ እንደማይኖር ሁሉ እግዚአብሔር ደግሞ ከአባት በላይ ርኅራኄው ቸርነቱ የማያልቅ ስለሆነ ጸሎታችንን ይሰማል፣ ልመናችንን ግዳጃችንን ይፈጽማል እና ያን እንዲያደርግላችሁ የምትሽቱን እንዲያከናውንላችሁ ዘወትር ወደ እግዚአብሔር ገስግሱ ነው በጠቅላላው መልእክቱ። ስለዚህ ከኛ መገስገስ በእግዚአብሔር ፊት መቆም ስንፍናን ሀኬትን ማስወገድና በእግዚአብሔር ፊት ለጸሎት ለመቆም ሁልጊዜም ዝግጆች መሆን ይገባናል። ያንን ነው አሁን ቅዱስ ያሬድ ያስተማረን የኔታ የሚያዜሙልንና ቀሪውን ደግሞ የኔታ በዜማ ያሰሙናል። እኔም እንዲሁ በንባቡ አብረን እንቀጥላለን። የቅዱስ ያሬድ አምላክ እግዚአብሔር አምላካችን ሁላችንን ይርዳል። አሜን። ቀሪዎት ያሰማልን። የሚቀጥለው ማህሌት ነው። ማህሌት ነግሃ ሰላም በል ይላል። በዜማ መጻሕፍት ልማድ በል ካለ ከኋላ ሰርቷል ማለት ነው። ቀጥሎ ስብሐተ ነግህ ነው። ነግሃ ነቂሃነ ንጊሳ
ለቤተ ክርስቲያን እመቲ መሳሎ መስገድ ለሁለተኛ እድሜ ይስጥልን የኔታ ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን። ስብሐተ ነግ ማለት ያው ከስሙ ስንነሳ የነግ የጠዋት ምስጋና ማለት ነው። ያው ቅድም ከተመራው የኔታ ካዜሙት ከህዝቡ ጋር የተያያዘ ነው። የነግ ምስጋና ቅድም እንዳልኩት ቤተክርስቲያናችን 7 የጸሎት ጊዜያት አሏትና ከነዚህ አንዱ የነግ የጠዋት ምስጋና ነው። ኪዳን ዘነግ የጠዋት ኪዳን የምንለው የጨለማውን ማለፍ የብርሃኑን መጎናጸፍ አይተን እግዚአብሔርን የምናመሰግንበት ሰውና መላእክት የሚተባበሩበት ለምስጋና የሰው ልጆች የቅዱሳን መላእክት ህብረት በሚገለጥባት በቅድስት ቤተክርስቲያን እንዲሁም ደግሞ የቤተክርስቲያን አንድነት የጸና የቤተክርስቲያን አንድነት ባለበት በቅድስት ቤተክርስቲያን ውስጥ የነግ ምስጋና እናቀርባለን። የነግ ምስጋና የነግ መስዋዕት ማቅረብ የተለመደ ነውና ስብሐተ ነግ የነግ ምስጋና ነው እና በዚህ ላይ ምን አለ? ነጋ ነቂያነ እምነዋም ሲነጋ ከእንቅልፋችን ነቅተን ንይሳ ለቤተክርስቲያን ወደ ቤተክርስቲያን እንገስግስ ነው ያለ። ያንኑ ከላይ ያነሳውን ቅድም ስናብራራው የቆየነውን ነገር ነው እያጸና አጽንኦት እየሰጠው የመጣ ንይሳ ለቤተክርስቲያን ወደ ቤተክርስቲያን እንገስግስ። ለምን? የነግ ምስጋና ለማቅረብ የነግ ጸሎት ለመጸለይ። ምክንያቱም የሰውን ልጅ በነግ ፈጥረዋል። እንዲሁም ደግሞ ነግ በተባለ ዘመን ወንጌል በሐዲስ ተፈጥሮ እንደገና አዘጋጅተናል፣ ስጋን ቆርሰ ደምን አፍሰ ሰጥተናል የሚለውን የእግዚአብሔርን ቸርነት መጋቢነት ይህን ለማሰብ ነጋ ነቂያነ እምነዋም ንይሳ ለቤተክርስቲያን ሲነጋ ከእንቅልፋችን ነቅተን ወደ ቤተክርስቲያን እንገስግስ ነው ያለው። ያን ካለ በኋላስ እምነይቲ ቤተክርስቲያን የተባለችውም ደግሞ እናታችን ናት ነው ያለው። እናታችን እንግዲህ እናት ካለመኖር ወደ መኖር ለመምጣታችን ምክንያት ናት። ሁላችንም 9 ወር ካመን በእናታችን ማህፀን ኖረን ተወልደን ነው ህልውናችን የሚረጋገጠው እና ቤተክርስቲያንም የመንፈሳዊ ህልውናችን መሰረት ናት። በ40 ቀን በ80 ቀን ተጠምቀን ከቅድስት ቤተክርስቲያን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ተወልደናል። በዚህ ልደት አባታችን እግዚአብሔር ነው፣ እናታችን ቤተክርስቲያን ናት። እነሆ የተወለድንበት ማኅፀን ደግሞ ጥምቀት ነው። በዚህ ልደት ከማይጠፋ ዘር ተወለዳችሁ ነው የሚለን። ይህን የሚያልፈውን የሚጠፋውን ስጋዊውን ነገር የምንሽርባት ዘላለማዊ መንፈሳዊ አንድነት የምናገኝባት እናታችን ናት። እናት ለልጆቿ ለትልቁም ለትንሹም እኩል ምግባቸውን እንደምታቀርብ ሁሉ ቤተክርስቲያንም ትልቁን ትንሹን አንተ ሩቅ ነህ አንተ ቅርብ ነህ ሳትል ለሁሉ መንፈሳዊ ምግብ የምታቀርብ ናትና ወይት የምነችውም እናታችን ናት እያለ ይገልጻታል ቤተክርስቲያን። እንግዲህ እናት ለልጆቿ ዋጋ የምትከፍል እንደሆነች ቤተክርስቲያንም ለሁላችን ዋጋ የምትከፍል ናት። እናት ልጇን በቅፏም በጀርባዋም ታዝለዋለች፣ በክንዶቿ ትታቀፈዋለች። ቤተክርስቲያንም በጀርባዋ አዝላን በክንዶቿ ታቀፋን በክንፈ ረድኤቷ ደግፋን ነው የምትኖረው። እናት ልጇ ቢቆሽሽ ሰውነቱ ቢበላሽ የተበላሸውን የቆሸሸውን አጥባ አዲስ ልብስ አልብሳ ተንከባክባ እሷ ሳይመቻት ለልጇ ምቾት እንደምታስብ ቤተክርስቲያንም በኃጢአት የወደቁ ከእግዚአብሔር ልጅነትን ከመላእክት ህብረትን የምታሰጠን የጸጋው ግምጃ ቤት የምትባል ናት። እናት ለልጇ የምትሰጠው እንዳታጣ ቤተክርስቲያንም ለሁላችን የምትሰጠው የማይጎላት ሁሉ ያላት ናትና ወይት የምነ ይቺውም እናታችን ናት። ስለዚህ ወደ እናታችን ወደ ቅድስት ቤተክርስቲያን ሲነጋ እንገስግስ ነው የሚል። ያው እንግዲህ ተኝቶ የተነሳ ከእንቅልፉ የነቃ ህፃን መጀመሪያ የሚያማትረው ወደ እናቱ ነው። ጡት ወደምታጠባው እናቱ ነው የሚያማትረው እና ምግብ ቢፈልግ የሚያለቅሰው ወደ እሷ ነው። ከእንቅልፉ ነቅቶ ከእናቱ ውጭ ሌላ ማንን ሊያይ ይችላል አንድ ልጅ? እና ኦርቶዶክሳውያን ምዕመናንም ከእንቅልፋችን ነቅተን ከመኝታችን ተነስተን ከንዋ ማሐኬት ከክህደት ከኃጢአት ከርኩሰት ከዚህ ሁሉ ከመሳሰለው ተለይተን ወደ እናታችን ወደ ቅድስት ቤተክርስቲያን መገስገስ ያስፈልጋል። ይቺውም እናታችን ናት ካለ በኋላ ምሳሎ ምስጋድ እንዳማራጭ የምንለምንባት የምንሰግድባትም ናት ብሏል። ከእግዚአብሔር ጋር የምንገናኝባት ናትና ወደ እሷ እንገስግስ ነው እያለን ያለው ቅዱስ ያሬድ። ስለዚህ የቅዱስ ያሬድ ትምህርቱን ምክሩን ምዳኑን ተግሳጹን መስማትና ወደ ቅዱስ ቤተክርስቲያን ለመገስገስ ትንሣኤ ልቡናን ገንዘብ ማድረግ ከሁላችን የሚጠበቅ ትልቅ ቁም ነገር ነው። ወደ ቅዱስ ቤተክርስቲያን መገስገስ ደጆቿን በሮቿን ማንኳኳት የዕለት ተዕለት ተግባራችን መሆን ይገባዋል። ምክንያቱም አምላካችን ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ካለ በኋላ አንኳኩ ይከፈትላችኋል ብሏል። መሻታችን የሚፈጸመው የለመነውን የምንቀበለው
ወደ ቅድስት ቤተክርስቲያን ገስግሰን በምናደርገው ጸሎታችን፣ ልመናችን፣ ተማጽኗችን ነው። ለደዌያችን ጤንነት፣ ለሕይወታችን በረከት፣ ለድካማችን ኃይልና ብርታትን የምናገኘው ወደ እናታችን ወደ ቅድስት ቤተክርስቲያን ስንገሰግስ ነው። ስለዚህ ወደ ቅድስት ቤተክርስቲያን ገስግሱ እያለ ቅዱስ ያሬድ እንደ ትራፊክ መብራት ወይም ደግሞ አቅጣጫ እንደሚጠቁም የምንሄድበትን አቅጣጫ እያሳየን ነው። ይህን መከተል፣ ይህን መጠቀም ከሁላችን ይጠበቃል። ሰምተን እንድንጠቀምበት እግዚአብሔር አምላካችን በቸርነቱ ይርዳን። የቅዱስ ያሬድን በረከት ይደርብን። ቀሪውን ደግሞ የኔታ እንዲሁ የሚጣፍጠውን ዜማ ያሰሙናል። ወደ ቀጣዩ እንሄዳለን። ቃለ ሕይወት ያሰማልን። የሚቀጥለው እስመ ለዓለም ነው። ትጉሃን ቤት በብርሃንከ ክርስቶስ ወበጽድቅ ንርአይ ገጸከ አእመርኩ እግዚኦ ከመ ጽድቅ ኩነኔከ ይሄይሳኒ ሕገ ጽድቅ ስምከ ክርስቶስ። የኔታ ዝማሬ መላእክት ያሰማልን። እንቀጥላለን። በብርሃን ከንራይ ብርሃን መፍቀሬ ሰው ክርስቶስ። ሰውን የምትወድ ክርስቶስ ሆይ በብርሃንህ ብርሃንን እናያለን። ወበጽድቅ ከንራይ ገጸከ በእውነትም ፊትህን እናያለን። አይመርኩ እግዚኦ ከመ ጽድቅ ኩነኔከ አቤቱ ፍርድህ እውነተኛ እንደሆነ አወቁ። የይሰን የጋፉ ከማይላፍ ወርቅ ወብሩር ከአይላፍ ወርቅና ብር ይልቅ ሕግህ ይሻለኛል። የአፍህ የአንደበትህ ቃል ይሻለኛል። አማን ጽድቅ ስምህ ከክርስቶስ። ክርስቶስ ሆይ በእውነት ስምህ እውነት ነው የሚለን ቅዱስ ያሬድ። እንግዲህ በዚህ አሁን በነገረን ድርሰት ውስጥ ቅዱስ ያሬድ በብርሃንነቱ እንድንመላለስ፣ ብርሃን እሱን እንድንመለከት እንድናየው፣ እሱም ደግሞ ሰው ወዳጅ መፍቀሬ ሰብ ይቅር ባይ መሆኑን ነው እየነገረን ያለው። መፍቀሬ ሰብ ክርስቶስ ስለ ሰው ፍቅር ከሰማይ የወረደ ከድንግል የተወለደ በከብቶች በረት የተጣለ በጨርቅ የተጠቀለለ የተሰደደ የተገረፈ መከራ የተቀበለ የተሰቀለ እጅግሩን የተቸነከረ ስጋውን የቆረሰ ደሙን ያፈሰሰ ስለ ሰው ልጆች ፍቅር መሆኑን መፍቀሬ ሰብ ክርስቶስ ሰው ወዳጅ ክርስቶስ ሆይ ነው ያለው። ይህ ሰውን በሀብት በስልጣን ወይም ደግሞ በዘመዱ ብዛት ባለው ነገር አይደለም፣ በጠቅላላ ሰው በመሆኑ ሰውን የሚወድ ስለ ሰው ሆኖ መከራ የተቀበለ ሰውን ሰው ለማድረግ ሰው ሆኖ የተገለጠ መሆኑን ያሳያል። እና በዚህ ውስጥ መፍቀሬ ሰብ ክርስቶስ የሚለው በጠቅላላው ሰውን ለማዳን ያደረገውን ጉዞ ጠቅሎ የሚገልጽ ቃል ነው። መፍቀሬ ሰብ ክርስቶስ ሰውን የምትወድ ክርስቶስ ሆይ በብርሃንነትህ ብርሃንን እንይ ነው የሚለው። የዓለም ብርሃን እሱ ራሱ ክርስቶስ ነው። እሱ ራሱ እንዳስተማረን አነ ውእቱ ብርሃኑ ለዓለም በዓለም ሳለሁ የዓለም ብርሃኑ እኔ ነኝ። አንሶሱ ዘብክሙ ብርሃን ዘእንበለ ይርከብክሙ ጽልመት። ጨለማ ሲያገኛችሁ ብርሃን ሳለ በብርሃን ተመላለሱ ማለት በብርሃን በእኔ እመኑ፣ የሕይወት ብርሃንን የምታዩት ከጨለማ የምትወጡት ከፍዳ ከመርገም የምታመልጡት በእኔ ነው እያለ አስተምሯል። እንግዲህ ክርስቶስ ለዕውራን ብርሃን ነው። ለዕውራነ ሥጋ ብቻ አይደለም፣ ለዕውራነ ልቡና አይነ ሥጋቸው ሳይሆን አይነ ልቡናቸው ለታወረ ለጨለመ ብርሃን እሱ ነው። ስለዚህ ነው ቅዱሳት መጻሕፍት ብርሃኖሙ ለእለ ውስተ ጽልመት በጨለማ ላሉት ብርሃን የሚሉት እና በብርሃንከ ንራይ ብርሃነ በብርሃንነት ብርሃንን እንይ ወበጽድቅ ከንራይ ገጸከ በእውነተኛነትህን ፊትህን እንመልከት ነው የሚለን። እንግዲህ በብርሃንነቱ ስንመላለስ ወደ እውቀት መሸጋገር፣ በእምነት መጽናት፣ በመልካም ምግባር መበርታትና ለምስጢራት መብቃት አለና በብርሃንከ ንራይ ብርሃነ ወበጽድቅከ ንራይ ገጸከ መፍቀሬ ሰብ ክርስቶስ። ሰውን የምትወድ ክርስቶስ ሆይ በብርሃንህ ብርሃንን እንይ በጽድቅህም ፊትህን እንመልከት እያለ ገጸ ምሕረቱን ለማየት ዕለት ዕለት የሚፈልግ መሆኑን ነው ቅዱስ ያሬድ የሚነግረን። አባቶቻችን እሱን ለማየት ነው ናፍቆታቸው፣ እሱን ለማየት ነው። እንደኛ
ፊልም ላይ ተጥደው እንዲሁም የሚያልፍ ነገር ላይ ጊዜያቸውን አያባክኑም። እሱን ለማየት ይናፍቃሉ። መቼ ነው ፊትህን የማየው አይደል? የነ ቅዱስ ዳዊት ጥያቄ ማይዚ የበጽ ወይሬ ገጾ ለአምላኬ እኮ ነው የሚለው። ፊትህን መቼ ያለው ወደ አንተ ስምመጣው መቼ ነው ነው የሚሉ። የእሱን ፊት ማየት የእይታ ሁሉ ማረፊያ ነው። ዘባቤ ከያርፍ ነጽሮ ተኩሎም ነባቢያን ይላል አረጋዊ መንፈሳዊ። የሚናገሩ ሰዎች እይታ ሁሉ በአንተ ያርፋል ነው የሚለው። አይቶም የማይጠግበው አይናችን ተመኝቶ የማያርፈው ልቡናችን የሚያርፈው እሱን በማየት ነው። ስለዚህ እሱን ለማየት ያለውን ናፍቆት ወበጽድቅ ከንራይ ገጸከ በእውነተኛነትህም ፊትህን እንመልከት። ያ ማለት ብርሃንህን ግለጽልን፣ ገጸ ረድኤትህን ግለጥልን እያለ እየተማጸነ ነው ያለው። ይህን ካለ በኋላ ነው እንግዲህ አይመርኩ እግዚኦ ከመ ጽድቅ ኩነኔከ፣ አቤቱ እግዚአብሔር ሆይ ጽድቅህ ፍርድህ እውነተኛ እንደሆነ አወቅኩ ይላል። ፍርድ እውነተኛ እንደሆነ ተገነዘቡ ይልና ይሄ ይሰኔ ጋፉ ከማይላፍ ወርቆ ብሩር፣ ከብዙ ወርቅና ገንዘብ ይልቅ ያንተ የቃል ሕግ ይሻለኛል፣ እሱ ይበልጣል እያለ ነው። ምክንያቱም የኛው ወርቁ ብሩ ገንዘቡ ይጠፋል። የእግዚአብሔር ቃል ግን ሕይወታችንን የሚቀድስ ለሕይወታችን ጣዕም ለመንፈሳዊነታችን ትርጉም የሚሰጥ ስለሆነ ከአይላፍ ወርቅ እና ብር ከብዙ ገንዘብ ይልቅ ያንደበት ሕግ የቃል ሕግ ይሻለኛል። አማን ጽድቅ ስምከ ክርስቶስ፣ ክርስቶስ ሆይ ስምህ እውነት ነው እያለ ይነግረናል ማለት ነው። እና ይህንን እኛም ተረድተን እሱን ለማየት በብርሃኑ ለመመላለስ ፍርዱ እውነተኛ መሆኑን ለማወቅ ልቡናችንን መስጠትና ወደ አምላካችን መገስገስ ከእሱ ጋር ያለንን ግንኙነት ማጠንከር በደንብ ይገባናል። አባታችን ቅዱስ ያሬድ ከእሱ ጋር ጉዞ እያደረገ ነው ይህን የሚለው እና እኛም ወደዚያ መሄድ መገስገስ እንድንችል አባታችን ቅዱስ ያሬድ እየመከረን እያስተማረን እየገሰጸን በጣዕመ ዜማው ልቡናችንን እያለሰለሰ የደረቀ ሕይወታችንን እያራሰ የተጠማች ነፍሳችንን እያረካት ይገኛልና የኔታም በእውነት ይህን መርሐ ግብር በዚህ መልኩ እንድንሰማ እንድናደምጥ ድሉን ስለሰጡን በጣም እጅግ አድርጌ አመሰግናለሁ። አሁን ጣዕመ ዜማውን የቀጣዩን እንዲያሰሙን ወደ እርስዎ ብንመለስ ጥሩ ነው እላለሁ። ቃለ ሕይወት ያሰማልን፣ አስበ መምህራን ያድልልን። ቀጣዩ ቅንዋት ነው። በመስቀል ካለ ታፈ። በጣም ጥሩ ነው። የኔታ ዝማሬ መላእክትን ያሰማልን። ይሄኛው ቅንዋት ይባላል። ቅንዋት ነገረ መስቀል የሚነገርበት ጌታችን የሰው ልጆችን ለማዳን የከፈለው ዋጋ፣ ስጋውን መቁረሱ፣ ደሙን ማፍሰሱ፣ እንዲሁም ደግሞ በችንካር መቸንከሩ የሚነገርበት ያው የእግዚአብሔር የፍቅሩና የማዳኑ መገለጫና ማረጋገጫ የሆነ ቃል ነው እና ይህንን ቅዱስ ያሬድ በመስቀልከ ለአመነ ነሐዩ ኩልነ፣ በመስቀል ያመን ሁላችንም እንድናለን፣ ሕይወትን እናገኛለን። የተሃፈሩ ሁሉም ጸላእትነ፣ በዚህም በመስቀል ደግሞ ጠላቶቻችን ሁሉ ይፈሩ። እያውሱ ቃለ ህሱመ በላዕሌነ፣ በእኛም ላይ ክፉ ቃልን ማለት ወቀሳን ከሰሳን አይናገሩ ነው እያለን ያለው ቅዱስ ያሬድ። ይህን ካለ በኋላ ኃይልነ ወጽዮንነ፣ መጠጊያችን፣ አምባችን፣ መጠጊያችን፣ ኃይላችን ይህ መስቀል ነው፣ ወይም ደግሞ በመስቀል ላይ የተሰቀልክ አንተ ነህ እያለ ነው እየገለጠ ያለው። ወዘንተ ሰሚዖሙ ይኄዩ ጸረነ፣ ይህን ሰምተው ጠላቶቻችን ከእኛ ዘንድ ይሽሹ፣ ከፊታችን ይራቁ። ጊዜያዊ ጠላት ጸር የሚለው ደግሞ የጸና የጠነከረ ረጅም ዘመን ያስቆጠረ ማለት ነው። ጊዜያዊ እኛን ለመፈተን ከእግዚአብሔር ለመለየት ወደኛ የሚቀርቡ አጋንንት፣ እንዲሁም ደግሞ ለዘመናት ጥንተ ጠላት ሆነው የቀጠሉ ፈተና የሚያበዙብን አጋንንት ከኛ ይሽሹ። ኃይላችን፣ ጽናችን፣ መጠጊያችን አንተ ነህ። በመስቀል ተሰቅለ ስጋን ቆርሰ ደምን አፍሰ ዲያብሎስን ድል ነስተህ ኃይልን የሰጠን አንተ ነህ እያለ እያመሰገነ ነው እየገለጠው ያለው ማለት ነው። ይህንን እና በዚህ በመስቀል ላይ በተከፈለው ዋጋ የምናምን የተቆረሰው ስጋውን የፈሰሰው ደሙን የምንቀበል ሁላችን የዘላለም ሕይወት እንዳለን ነው የሚገልጥ። በጠቅላላው ነሐዩ ኩልነ፣ ሁላችን እንድናለን፣ የዘላለም ሕይወት እናገኛለን እያለ ነው። ትምክቱ መመኪያው መደገፊያው መስቀል መሆኑን ነው እየገለጠ ያለው። ይሄ ለሱ ብቻ አይደለም ለሁላችን ነው። ነሐዩ ኩልነ ነው ያለው። እኔ ብቻ ድናለሁ አይደለም ያለን፣ ሁላችን እንድናለን ነው ያለው። ስለዚህ ክርስቶስም በመስቀሉ ያበራልናል። ከዚህም የተነሳ ጠላቶቻችን ጥንተ ጠላቶቻችን አጋንንት ከኛ ይሸሻሉ ነው ያለን። ስለዚህ
መስቀል በእጃችን ላይ ይዘን ስናማትብ እንዲሁም ጣታችንን በትምህርተ መስቀል ሰርተን ስናማትብ አጋንንት ከፊታችን የሚሸሹ ድል የሚነሱ መሆኑንም በዚህ እንገነዘባለን። ለዚያ ነው ቤተክርስቲያናችን ዕለት ዕለት ጣታችንን አመሳቅለን እንድናማትብ ጸሎታችንን ስንጀምር። ስለዚህ ይህንን ነው አሁን ቅዱስ ያሬድ ቅንዋት በተባለው ውስጥ የገለጠልን ማለት ነው። እና ሁላችንም ይህን ነገረ መስቀልን ክብረ መስቀልን መረዳት መገንዘብ፣ መስቀል ምንድን ነው የሚለውን በተገቢው መልኩ ማወቅና መጠቀም ከሁላችን የሚጠበቅ ነገር ነው። ዝም ብለን እንዲሁ ሌሎች ከቤተክርስቲያን አጥርና ቅጥር ውጭ እንዳሉት ሰዎች አይደለም መሆን ያለብን። ቤተክርስቲያን ውስጥ የምንኖር መስቀሉ እግር ስር የተሰበሰብ የመስቀሉ ምርኮኞች የመስቀሉ እግር ስርም ስጦታዎች መሆናችንን በመገንዘብ በመስቀሉ ጥላ ስር የሚደረግልንን ኃይልና ብርታት መገንዘብ ያስፈልጋል። ይህን ተገንዝበን እንድንጠቀም እግዚአብሔር አምላካችን ይርዳን። ይህንን ነው በዚህ የገለጠልን። አለት ያሰማልን። ከዚህ ቀጥሎ አሁን ነው ዘተናገሮ ቤት በሁለት ነአኩቶ ለእግዚአብሔር ለዘአንቅሃነ እምነ ነአኩቶ ለእግዚአብሔር ለዘአንቅሃነ እምነዋም ከእንቅልፍ ያነቃንን ከነዋ ማኬት የቀሰቀሰንን እግዚአብሔርን እናመሰግነዋለን። ወጸጎነ ብርሃነ እሱ ደግሞ ብርሃንንም ሰጠን ነው እያለ ያለው ቅዱስ ያሬድ። እንግዲህ መቼም ከእንቅልፋችን ስንነቃ ከመኝታችን ስንነሳ የምናየው በጠፈር ላይ የሚያበራው ብርሃን ጨለማን የሚያሸንፍልን ብርሃንን የሚያጎናጽፈን ነው። የፀሐይ ብርሃን ቀኑን መሰጠቱን የምናይበት የምንመለከትበት ኃይል ተጎናጽፈን የምንነሳበት ነው እና ለዚያ እግዚአብሔር አምላካችንን እናመሰግነዋለን። ብርሃንን ሰጥቶናልና እያለ ነው። እንግዲህ ብርሃን ከሰው የምንቀበለው ከሰው የምናገኘው ሳይሆን እግዚአብሔር በተፈጥሮ የሰጠን ለመግቦቱ ያመቻቸልን መሆኑን ነው የሚያመለክተን እና ለዚህ ደግሞ እኛ ዋጋ ሌላ የምንከፍለው ዋጋ የለም፣ ምስጋና ስለሆነ እናመሰግነዋለን በማለት እግዚአብሔርን ስለመግቦቱ ብርሃንን ስለሚያወጣልን ማያትን ስለሚያፈስልን ብርሃናትን ስለሚያመላልስልን አምላካችንን ማመስገን እንደሚገባ ነው እዚህ ላይ እየነገረን። ስለዚህ እኛም በመግቦቱ በሁለንተናዊ መግቦቱ እግዚአብሔርን ማመስገን ይገባናል ማለት ነው። ያንን ነው የሚያሳየን ይሄኛው። ቃልዮት ያሰማልን። ይሄ ተመሳሳይ ዘር ነው፣ ዜማው ግን ስለሚለያይ እንለዋለን። ሰብህ ቤት በሁለት ነአኩቶ ለእግዚአብሔር ለዘአንቅሃነ እምነዋም ወጸገወነ ብርሃነ። ከዚህ ቀጥሎ ሰለስት ነያ ተንስኢ ልበሲ ኃይለኪ ወሙእዮም ጸላእትኪ ሀብዮም ኃይለ ለነገስትኪ የሃንጹ አሕዛብኪ ንጉሠ እስራኤል ውእቱ ረዳኢኪ። እኔታ ዝማሬ መላእክት ያሰማልን። ተንሥኢ ጽዮን ልበሲ ኃይለኪ ወሙእዮሙ ለጸላእትኪ ሀብዮም ኃይለ ለነገስትኪ የሃንጹ አሕዛብ አረፋተኪ ንጉሠ እስራኤል ውእቱ ረዳኢኪ ነው ያለው። ይሄ ቃሉ ከነቢየ እግዚአብሔር ከኢሳይያስ የተወሰደ ነው እና አባታችን ቅዱስ ያሬድ ደግሞ እንዲህ በዜማ ተርጉሞ አጣጥሞ ለሁላችን አቅርቦታል። ጽዮን ሆይ ተነሽ፣ ኃይልንም ልበሺ፣ ጠላቶችሽንም ድል ንሺ፣ ለነገሥታቶችሽም ኃይልን ስጪ አጎናጽፊ። አሕዛብ መሰረቶችሽን ይሰራሉ፣ የእስራኤል ንጉሥ እግዚአብሔር ረዳትሽ ነው ነው የሚል እዚህ ላይ ቅዱስ ያሬድ አሁን የኔታ በዜማ ያቀረቡልን። እንግዲህ ይህ ኃይለ ቃል ቀደም ሲል ለቤተ እስራኤል ጽዮን ለተባለች ቤተ እስራኤል የዳዊት አምባ የዳዊት ከተማ ስለሆነችው መጀመሪያ የመገናኛው ድንኳን ኋላ ደግሞ መቅደሰ ሶሎሞን የተሰራባት ስብሐተ እግዚአብሔር የሚቀርብባት
ነቢያት ካህናት ለምስጋና የሚሰበሰቡባት የላሙ የበጉ የርግቡ መስዋዕት የሚቀርብባት በጠቅላላው የእግዚአብሔር የእግሩ መረገጫ የተባለች የኢየሩሳሌም ያችን ይመለከታል። ስለዚህ ያቺ በዚያን ጊዜ የነቢያትን ቃል የነቢያትን ትምህርት የነቢያትን ትንቢት ባለመስማት ወደ ባቢሎን ተማርካለች። በውድቀት ውስጥ ነበረች። ያንን ነው ተንሲ ጽዮን ልበሲ ኃይለኪ ጽዮን ሆይ ተነሽ ኃይልን ልበሽ ይላል። ኃይል ርቋት ጸጋ ተገፏት መቅደሷ ፈርሶ እነሆ ሕዝቦቿ ተበትነው በባዕድ ምድር በባዕድ ሀገር የምስጋና መሳሪያቸውን በዛፎች ላይ አስቀምጠው እንዴት በባዕድ ምድር የእግዚአብሔርን ምስጋና እናቀርባለን ሲሉ ስለነበረ በቃለ ትንቢት ኢሳይያስ እየጠራት ነው። ከስደት ከምርኮ ከውርደት ጣዖት ከሚመለክበት ምድር ኃይልን ለብሳ ተጎናጽፋ እንድትመለስ ሚጠትን እየተናገረ ነው ነቢይ እግዚአብሔር ኢሳይያስ። ወሙ ለጸላእትኪ ጠላቶችሽንም ድል ንሻቸው ማለት የማረኩሽን ወደ ባቢሎን ያወረዱሽንም ጠላቶችሽን ድል ነስተሽ ነይ የሚል ቃለ ትንቢታዊ ጥሪ ነው። ነቢያት የእግዚአብሔርን ሕዝብ መጥራት የዕለት ተዕለት ተልኳቸው ተግባራቸው ነው። እግዚአብሔር በገለጠላቸው እግዚአብሔር ባናገራቸው ሀብተ ትንቢት እስራኤልን እንዲህ ይጠሯታል እና ሀብዮም ኃይለ ለነገሥትኪ ኃይላተው እንድትማረኪ እንድትወረሪ እንድትዘረፊ ያደረጉሽን ነገስታትም ኃይልን አጎናጽፊያቸው ኃይልን ስጫቸው እያለ ጸሎታዊ የሆነ ትንቢት ነው የሚናገረው ኢሳይያስ። ይህን ካለ በኋላ ያንጹ አሕዛብ አረፋተኪ አሕዛብ መሰረቶችሽን አጥሮችሽን ይሰራሉ እያለ ይናገራል። ይህም ማለት እስራኤላውያን ከምርኮ ሲመለሱ በዘሩባቤል አማካኝነት የባቢሎን ነገስታት ፈቃድ ሰጥተው ገንዘብ ሰጥተው የኢየሩሳሌምን የፈረሰ አጥሯን ቅጥሯን መሰረቷን እንደገና እንዳነጹት ቤተ መቅደሱ እንደገና ተመልሶ እንደሚገነባ ኢሳይያስ የተናገረው ትንቢት ነው። ይህን ካለ በኋላ ለዚህ ሁሉ መደምደሚያው ዋናው ማሰሪያው አምላክ እስራኤሉ ትረዳይኪ ረዳትሽ የእስራኤል አምላክ እግዚአብሔር ነው ይላል። ጎናጸፍ እንደሚገባቸው የተናገረበት ነው ይሄኛው ማለት ነው። እንግዲህ ጽዮን የሚለው ለብዙ ነገር እንደሚተረጎም ግልጽ ነው። ለቤተክርስቲያን ይተረጎማል፣ ለእመቤታችን ይተረጎማል እንደያገባቡ እና እዚህ ላይ ቅድስት ቤተክርስቲያንን ምዕመንን የሚመለከት ነው። ይሄ ሐሳብ ኃይልን ልበሽ ነው የሚለው። ኃይልን ልበሽ ጠላቶችሽን ድንሽ ነው የሚለው። ያ ለእስራኤል ዘሥጋ ሲታይ ያው ግልጽ ስጋውያን ጠላቶቿ የማረኳት ያፈረሷት ወደ ባቢሎን ያወረዷትን ነው የሚመለከት። እስራኤል ዘነፍስ ምዕመንን ስናስብ ደግሞ ጠላቶቹ አጋንንት ናቸው፣ ልዑሳነ ሥጋ አይደሉም። ሐዋርያው ቅዱስ ጳውሎስ እንደሚለን እስመ ቀትልክሙ ይኮነ ምስለ ዘሥጋ ወደም ዘእንበለ መኳንንተ ጽልመት ወአጋንንት እኩያን ዘእምታሕተ ሰማይ። ውጊያችሁ ከሥጋና ከደም ጋር አይደለም ከረቂቃን አጋንንት ጋር ነው እንጂ እንዳለ። እነዚህን ድል ለመንሳት ለማሸነፍ ኃይልን መልበስ ኃይልን መጎናጸፍ መነሳት ያስፈልጋል። ተነሽ ይላታል ቅዱስ ያሬድ እንደ ኢሳይያስ በቃለ ትንቢት ሳይሆን በቃለ ዝማሬ በምስጋና የምስጋና አዋጅ እያሰማ ተነሽ ንቂ፣ ለጸሎት ተነሽ፣ ኃይልን ልበሽ፣ ጸጋ እግዚአብሔርን ተጎናጸፊ እያለ ምዕመንን ሲጠራት ነው የምናየው። ሀቢዮም ኃይል ለነገሥትኪ ለነገሥታቶችሽም ቅባነ ነገሥትን ቀብተሽ እነሆ ኃይልን ሰጥተሽ ሰይፍ አስታጥቀሽ ኃይልን ስጫቸው ለነገሥታትሽ ኃይልን ስጫቸው ነው የሚለን። ይህ እንግዲህ ምዕመን ለነገሥታቱ ስርዓተ መንግስትን ፈጽማ ኃይልን አጎናጽፋ ፍርድ እንዳያጓድሉ ድሃ እንዳይበድሉ ክፉ ነገር እንዳይሰሩ ከኃጢአት ርቀው ለሕዝበ እግዚአብሔር ተጠንቅቀው እንዲኖሩ ኃይልን የምታጎናጽፍ መሆኗን ያሳያል። የሐንጹ አሕዛብ አረፋተኪ አሕዛብ የነበሩ ያላመኑ ወደ እምነት መጥተው ልጅነትን አግኝተው ቅጽሮችሽን ይሰራሉ እያለ ከአሕዛብ ወገን ለሚመጡት ምዕመናን ይዘምራል ቅዱስ ያሬድ። ይህን ካለ በኋላ ይህን ሁሉ የሚያደርገው የእስራኤል አምላክ ረዳትሽ ነው፣ የእስራኤል ዘነፍስ የምዕመናን አምላክ ረዳትሽ ነው እያለ ቤተክርስቲያንን በቃለ ዝማሬ ይጠራታል ቅዱስ ያሬድ እና ትናንት የነበረችዋንም ዛሬ ያለችዋንም ነገ ያለችዋንም ጥሪው ይመለከታል እና ዛሬ ያለነው ኦርቶዶክሳውያን ይህን የቅዱስ ያሬድ የዝማሬ የምስጋና ጥሪ ተነሽ 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 የሚል የተኛን የሚቀሰቅስ የራቀን የሚያቀርብ የሚመስል የዝማሬ ጥሪውን ሰምተን ኃይል ጽን ብርታት በሚሰጠን በአምላካችን ኃይልና ብርታትን አግኝተን
መነሳት፣ ጸጋን መልበስ፣ መጎናጸፍ ከሁላችን የሚጠበቅ ጉዳይ ነው። ይህን እንድናገኝ እግዚአብሔር አምላካችን ይርዳን። ለዚህ የእስራኤል አምላክ ረዳትሽ ነው ብሏልና ረዳታችን አምላካችን እግዚአብሔር ነው። በሱ ተደግፈን ኃይልን ጽንን ለብሰን ጠላቶቻችን አጋንንትን ድል ነስተን በኃይል እንድንኖር እግዚአብሔር አምላካችን ይፍቀድልን። ያንን ነው የሚያሳየን። ቀሪውን ደግሞ የኔታውንም በሚጣፍጥ የቅዱስ ያሬድ ጣዕመ ዜማ ይቃኙናል። ወደ የኔታ ልመልሳችሁ። ቃለ ሕይወት ያሰማልን፣ አስበ መምህራንን ያድልልን። ቀጣዩ እንደዚሁ ሰለስት ነው። ሰራ ሰንበተ ዘሩ ተመሳሳይ ነው፣ ዜማው ነው የሚለየው። ተንሥኢ ጽዮን ኃይለኪ ወሙኢዮሙ ለጸላእትኪ ሀብዮ ለነገስትኪ የሃንጹ አሕዛብ አረባተኪ ንጉሠ እስራኤል ውእቱ ረዳኢኪ። ቀጥሎ ሰላም ነው። አግዳሚ ቤት በአንድ ሀሌታ ነግሃ ሰላመ ሀበነ በጽባህ ፍስሃ ወበጸሎት ነአል ይምጻ ብርሃን እምጠፈረ ሰማይ ከመ ያብር ብርሃነ በዲበ ምድር እስመ አንተ ትብየ ጽርሕከ ወእመቅደስከ ኮነ። ያሰማልን የኔታ። አሜን። እንግዲህ ደግሞ ነጋ ሰላም ሀበን ነግቷልና ሰላምን ስጠን፣ በጽባ ፍሳ በጠዋትም ደስታን ስጠን፣ በደስታ አጎናጽፈን ነው የሚለው። ወበጸሎት ነአል በጸሎትም እንድንውል በምስጋና እንድንውል ደስታን ስጠን፣ ሰላምን ስጠን እያለ ነው የሚጸልየው ቅዱስ ያሬድ እዚህ ላይ። ይህን ካለ በኋላ ይምጻ ብርሃን እምጠፈረ ሰማይ ብርሃን ከሰማይ ጠፈር ይምጣ ከመያበር ብርሃነ በዲበ ምድር በምድር ላይ ብርሃንን ያበራ ዘንድ እስመ አንተ ትቤ ይምጻ ብርሃን አንተ ብርሃን ይሁን ብለሃልና እምጽሕርከ ወመቅደስከ ኮነ ብርሃነ ወጸባ አዳራሽህ ከመቅደስህ ብርሃን ሆነ ጠዋትም ሆነ ነው እያለን ያለው። እንግዲህ ይህንን ከኦሪት ዘፍጥረት ከጥንተ ፍጥረት ከብርሃን መፈጠር ጋር አያይዞ እያነጻጸረን የገለጠው ቅዱስ ያሬድ እንግዲህ ነጋ ሰላም ሀበነ ነግቷልና ሰላምን ስጠን የሚለው ሲነጋ ብርሃን እንደሚወጣ በዘመነ ወንጌልም ፍጹም ሰላም ተሰጥቷል። ይህን ደግሞ አምላካችን አስተምሯል። ሰላሜ ወበክሙ ሰላማዊ ወበክሙ ሰላሜን እሰጣቸዋለሁ የአባቴን ሰላምም እሰጣቸዋለሁ። አኮ በከመ ይሁብ ዓለም ዘእሁበክሙ አነ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም። ዓለም ከሚሰጠው ሰላም የተለየ ነው የሚለን። እንግዲህ ዓለም የሚሰጠው የዓለም ሰላም አንጻራዊ ነው። አንዱ ሰላም ሲሆን ሌላው ይበጠበጣል። አንዱ ሰላም አገኘ ሲባል አሁንም ሌላው ላይ ሰላም ይደፈርሳል። የአምላካችን ሰላም ግን ለሁሉም የሚሆን ስለሆነ ነጋ ሰላም ሀበነ ሰላምን ስጠን። ሰላምን ብቻ አይደለም በጽባ ፍሳ ደስታንም አጎናጽፍን ስጠን። ወበጸሎት ነአል በጸሎት እንውል ዘንድ እናመሰግን ዘንድ ሰላምን ደስታን ስጠን እያለ ይጸልያል ቅዱስ ያሬድ። እስመ አንተ ትቤ ይምጻ ብርሃን እምጠፈረ ሰማይ ከሰማይ ጠፈር ብርሃን ይሁን ብርሃን ይምጣ ብለሃልና እያለ የጥንተ ተፈጥሮን የብርሃንን መፈጠር የፀሐይን የጨረቃን የከዋክብትን መፈጠርና በጠፈር ላይ ለምድር ማብራታቸውን የስጋዊ መግቦቱን ሁኔታ ይናገራል። ከዚያ ሲያልፍ ግን የመንፈሳዊ መግቦቱን ሁኔታ ጭምር ነው። ዝቅ ስንል ይህን ተርጉሞታል። እስመ አንተ ትቤ ይምጻ ብርሃን እምጽሕርከ ወመቅደስከ መጀመሪያ ለይኩኑ ብርሃናት ውስተ ጠፈረ ሰማይ ነበር ያለው። በጠፈር ላይ እነዚህ ለስጋዊ መግቦት የሚውሉ ፀሐይ፣ ጨረቃ፣ ከዋክብት የዓለም የብርሃን ምንጮች ናቸው። አሁን ግን ከጽርህ ከመቅደስህ ብርሃን ሆነ ነጋም ጠዋትም ሆነ ነው እያለን ያለው። እንግዲህ በዚያኛው በጠፈር ላይ ያሉት ብርሃናት በምድር ላይ እንደሚያበሩ ከመቅደሱ ከሰማያዊው
ፍርድ ከሚወጣበት ከመቅደሱ የሚሰጠው ልቡናን የሚያበራ የልቡናችንን ምድር የሚያበራ ከሰማዩ የመቅደስ ጠፈር የሚመነጭ እውነተኛ ብርሃን እንዳለ ነው የሚያሳይና ያ ይምጣልን ያ ብርሃን ሆነ ንጋትም ሆነ እያለ ነው እያመሰገነ ያለው። እንግዲህ ይሄ ልቡናችንን የሚያበራ ክርስቶስን እንድናየው ከሱ ጋር እንድንዋሃድ የሚያደርገን ብርሃን ነው። ያንን ነው ቅዱስ ያሬድ እየነገረን ያለው። ስለዚህ በዚህ ብርሃን መመላለስ በዚህ ብርሃን ውስጥ መኖር ያስፈልጋል። ይህ ብርሃን በልቡናችን ጠፈር ላይ ሲያበራ ሰውነታችን በፍጥረታት ላይ እንድትሰለጥን ሁሉን ነገር የሚያልፈውን የማያልፈውን እንድትለይ ይልቁንም ደግሞ ፈጣሪዋን ክርስቶስን እንድታይ የሚያደርግ ብርሃን ነው እና ያ ከመቅደስ ከአዳራሽ ብርሃን ሆነ ብርሃን ወጣ ንጋትም ሆነ እያለ የጨለማውን የኃጢአቱን የፍዳውን የመርገሙን ማለፍ ከምስጋና ጋር የገለጠበት ነውና አሁን የምንኖረው በብርሃን ዘመን ነው። የምንመላለስበት ዘመን የብርሃን ጊዜ ስለሆነ እኛ በጨለማ መመላለስ የለብንም። እሱ ራሱ አምላካችን ሲያስተምር እውነተኛው ብርሃን ወደ ዓለም መጣ፣ ዓለም ግን ከብርሃን ይልቅ ጨለማን መረጠ እያለ ስለ ራሱ ብርሃንነት ነግሮናል። አምላካችን ስራው ጨለማ የሆነ ሁሉ ወደ ብርሃን አይመጣም፣ ስራው እንዳይገለጥ ነው የሚለን። በዮሐንስ ወንጌል ምዕራፍ 3 ከቁጥር 19 ጀምሮ የተመዘገበ ነው። ስራው ጨለማ የሆነ የኃጢአት ስራ የሚሰራ ጨለማን ይወዳል፣ ወደ ብርሃን አይመጣም። ስራው መልካም የሆነ ግን ወደ ብርሃን ይመጣል፣ ከሚያስተር ምግባሩ ስራው ይገለጥ ይታይ ዘንድ ነው የሚልና አሁን ብርሃን ሆነ ነጋም ነው እያለ ያለው ቅዱስ ያሬድ። ስለዚህ በዚህ ብርሃን መመላለስ ያስፈልጋል። ሲነጋ የተኙት እንደሚነቁ እኛም ከነዋ ማኬት ነቅተን ሰው ሁሉ ወደ ስራ እንደሚሰማራ እኛም ለጽድቅ ስራ ለትሩፋት መሰማራት ይገባናል ነው ዋና መልእክቱ። ስለዚህ በዚህ ብርሃን ተመላልሰን መልካም ሰርተን ንስሐ ገብተን ለስጋው ለደሙ እንድንበቃ በክርስቶስ ብርሃንነት ተመላልሰን መንግስቱን እንድንወርስ እግዚአብሔር አምላካችን ይፍቀድልን። የመጨረሻው ይመስለኛል ለዚህ ሰላሙ በሰላም ጀምረን ያው በሰላም እዚህ ላይ ደርሰናል። ለዚህ እንድንደርስ ይረዳን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና ይድረሰው። ወደ እኔታ መልሳቸዋለሁ። አሜን። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ አስበማን ያድልልን። እውነት ነው እንዳሉት እዚህ ላይ የምናሳርፍበት ነው። ያው የቅዱስ ያሬድ ድርሰት በየሰዓቱ በሰላም ነው የሚፈጽመው። አሁን ይህንን የያዝነውን መርሃ ግብር በዚህ አጠናቀናል። የመጨረሻ ቃለ ምዕዳን ይሰጡንና ለዛሬው እዚህ እናሳርፋለን። አቤቱ እግዚአብሔር አምላካችን አነሳሳ ስላስጀመርከን አስጀምረ ስላስፈጸምከን እናመሰግናለን። ይህንን መርሃ ግብር የሚሰሙትን ሁሉ ባርክልን፣ ቀድስልን። መርሃ ግብሩን ሁላችንም እንጠቀምበት፣ ነፍሳችንን የሚጠቅም እንድታደርግልን እንለምናለን። አቡነ ዘበሰማያት ይትቀደስ ስምከ ወትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ስለዚያ ከይቲ መንግስት ኃይል ወስብሐት ለዓለሙ በሰላም ፕሮቴስታንት ዮሐንስ ማይጸናች ያለ እግዚአብሔር አየው ጊዜ ኢየሱስ እግዚአብሔር ይፍታ ይፍቱኝ። እግዚአብሔር ይስጥልን፣ ቃላት ያሰማልን።